የፌዴሬሽን ምክር ቤት ወልቃይት ጠለምትና ራያን በይፋ ከትግራይ መነጠሉ ወልቃይት ላይ የተቀበረውን ፈንጂ ሊያፈነዳው ጫፍ ደርሷል። እነ ጌታቸው ረዳ አሻፍሬ ብለው ወደ መቀሌ ለመሄድ ጓዛቸውን እየሰበሰቡ ነው። እነ ኮሎኔል ደመቀ ለቁርጡ ቀን ለፋኖ ጥሪ አቅርበዋል። የፋኖ ምላሽም እየተጠበቀ ነው። የጠቅላይ ሚኒስትር አብይ አህመድ አስተዳደር ከፍተኛ አጣብቂኝ ውስጥ ገብቷል። ወልቃይት ላይ ቁማር እየተጫወተ ነው የሚባለው የፌዴራል መንግስቱ ይዘውን ይጨብጠውን አጥቷል። ጤና ይስጥልኝ የተከበራችሁ ውድ የቢኡ ኢትዮጵያ ቤተሰቦች እንደምን አላችሁ? የፌዴሬሽን ምክር ቤት ያሳለፈውን ውሳኔ ተከትሎ የተነሳውን አቧራ ምን አንደምታ አለው የሚለውን ጉዳይ በስፋት ልናስቃኛችሁ ወደናል። ጉዳዩ ከአማራና ከትግራይ ውዝግብ እንደዚሁም ደግሞ ከ4 ኪሎ የመሀል መዋልል ባሻገር ቀጠናዊ አንደምታው ቀላል የሚባል አይደለም። ምን ይዞ ይመጣል የሚለውን ጉዳይ እናስቃኛችኋለን። አብራችሁን ቆዩ። በቅድሚያም ምን አንደምታ አለው የሚለውን ጉዳይ ለማየት እንዲመቸን ምን ተከሰተ የሚለውን ጉዳይ እንመልከት። ባጭሩ እንደሚታወቀው የፌዴሬሽን ምክር ቤት ከሰሞኑ ያሳለፈው ውሳኔ ወልቃይት ጠለምትና ራያን ከትግራይ ነጥሎ በቀጥታ በፓርላማ ውክልና እንዲኖራቸው የሚያደርግ ነው። ይህ ማለት ከአማራም ከትግራይም ሳይሆኑ የክልል ምክር ቤት ሳይኖራቸው በቀጥታ እንደ አዲስ አበባና እንደ ድሬዳዋ በፌዴራል መቀመጫ ወይም ደግሞ በፓርላማ ይወከላሉ የሚል ውሳኔ ነው። ይሄ ውሳኔ እንግዲህ በሁለቱም ወገኖች በኩል ሙሉ በሙሉ ተቀባይነት ያለው ባይሆንም በአማራ ወገኖች በኩል በአንጻራዊነት ተቀባይነት አግኝቷል። ተቀባይነት ያገኘበት አንዱ ሚስጥርም ከትግራይ ክልል በይፋ ለመጀመሪያ ጊዜ ተነጥሏል የሚለው ውሳኔ በፌዴሬሽን ምክር ቤት የተሰጠ ከመሆኑ ጋር የተያዘ ነው። እንግዲህ የወልቃይት ጠለምትና ራያ የአማራ ማንነትና ወሰን አስመላሽ ኮሚቴዎች በተለይ ከ2008 ጀምሮ በከፍተኛ ትግልና እንቅስቃሴ አካባቢዎቹ ላይ ያለውን የማንነትና ወሰን ጥያቄ በሕግ አግባብ ለማስመለስ ለትግራይ ክልል ምክር ቤት አቅርበው ነበር። ነገር ግን ምላሽ ባለማግኘታቸው እስካሁን ድረስ እልባት ሳያገኝ ቀርቷል። ከሰሜኑ ጦርነት ማግስት ደግሞ እነዚህ አካባቢዎች በአማራ እጅ ገብተው አማራ ክልል ስር እየተዳደሩ እንደነበር ይታወቃል። ወልቃይት አሁንም በአማራ ክልል ስር በዞን ተዋቅሮ እየተዳደረ ይገኛል። በአንጻራዊነት ጠለምትና ራያ ደግሞ በከፊል የትግራይ ኃይሎች ተቆጣጥሯቸው በከፊል ደግሞ የአማራ ኃይሎች የተቆጣጠሩበት ሁኔታ አለ። በቅርቡ ራያን የትግራይ ኃይሎች ሙሉ በሙሉ መቆጣጠራቸው ይታወሳል። ይህ የሆነው የአካባቢው ላይ የሰፈረው የፌዴራል ኮማንድ ፖስት ሙሉ በሙሉ አካባቢውን ለቆ መውጣቱን ተከትሎ ነው። ከዚሁ ጋር በተገናኘ 70 ሺህ ገደማ የአማራ ተወላጆች ተፈናቅለው ወደ ቆቦ፣ ዋግምራ፣ ወደ ተለያዩ ወልዳያ አካባቢዎች ሰፍረው ይገኛሉ። እንግዲህ ይህ ውሳኔ ለአማራ ወገን ወይም ደግሞ ለአማራ ኃይሎች በተወሰነ መልኩ ተቀባይነት ያገኘው ከትግራይ ክልል ለመጀመሪያ ጊዜ ተነጥሎ መውጣቱ ለቀጣይ የትግል ምዕራፍ አንድ ስቴፕ ያሻግረናል በሚል ነው። በትግራይ ኃይሎች በኩል ደግሞ ከፍተኛ ተቃውሞ ገጥሞታል። የትግራይ ኃይሎች ከፍተኛ ተቃውሞ ያሰሙበት ዋናው ምክንያታቸው ወልቃይት ጠለምትና ራያ በምንም ታምር ከትግራይ ግዛት አይነጠሉም የሚለው አቋማቸው በፌዴራል መንግስቱ ወይም በፌዴሬሽን ምክር ቤት ለመጀመሪያ ጊዜ መደፈሩን ተከትሎ ነው። እንግዲህ ይህ ውሳኔ ለትግራይ ቀላል የሚባል አንድምታ ያለው፣ እነዚህ አካባቢዎች ከትግራይ ክልል ውክልና ወጡ ማለት በቀጣይ ወደ አማራ ሊሄዱ የሚችሉበትን መደላድል እየተፈጠረ ነው ማለት ነው። ይህ ማለት ምናልባትም በህዝብ ውሳኔ ወይም ደግሞ በፖለቲካ ውሳኔ ሊሆን ይችላል። በፌዴራል መንግስቱ በኩል እነዚህን አካባቢዎች በህዝብ ውሳኔ ወይም በህግ አግባብ እልባት ሰጣለሁ የሚል አንደምታ አለው። ነገር ግን በእነዚህ አካባቢዎች ላይ ያለው ነባራዊ ሁኔታ በህዝብ ውሳኔ ብቻ እልባት የሚያገኝ እንዳልሆነ በደንብ ባለፉት ዓመታት ተጨባጭ ሁኔታዎችን ማየት ይቻላል። እንግዲህ ይህ ውሳኔ በትግራይ በኩል ከፍተኛ ተቃውሞ ሲገጥመው፣ በአማራ በኩል ደግሞ በአንጻሩ ጥሩ ነው የሚል ተቀባይነት ቢኖረውም አሁንም ግን ጥያቄያችን ሙሉ በሙሉ አልተመለሰም። የኛ ጥያቄ አማራ ነን እንጂ ወይም ደግሞ ከአማራም ከትግራይ ውጭ ሆነ መሀል ላይ እንዋል የሚል አይደለም። ስለዚህ በአማራ ክልል ምክር ቤት መወከል አለብን፣ እዛው ነው ያለ ነው የሚል ነገር ነው። ኮሎኔል ደመቀም የጠለምቶቹም የራያዎቹም በየአስመላሽ ኮሚቴዎቹ ያወጡት መግለጫ ይሄንኑ ነው የሚያረጋግጠው። እንግዲህ ትልቁ ፖይንት ያለው የወልቃይት ጠለምትና ራያ ውዝግብ ከትግራይ ክልል ተነጥሎ ይውጣና ራሱን ችሎ በፓርላማ ይወከል እልባት እስከሚሰጥ የሚለው የፌዴሬሽን ምክር ቤት የመጣበት ታይሚንግ የፌዴራል መንግስቱና ህወሓት ከፍተኛ ውጥረት ላይ ባሉበት ወቅት፣ በተለይም ደግሞ ወደ ጦርነት ለመግባት 11ኛ ሰዓት ላይ ደርሰዋል በሚባልበት ጊዜ ጋር የተገጣጠመ ነው። የፌዴራል መንግስቱ ከሰሞኑ ከፍተኛ የመከላከያ ኃይል ወደ ትግራይ አዋሳኝ አካባቢዎች
በተለይም ደግሞ በአፋርና በአማራ አካባቢዎች ላይ ማስጠጋቱ ይታወሳል። ህወሓትም የቀበረውን የጦር መሳሪያ ጭምር በማውጣት እንደዚሁም ደግሞ አሁን ላይ ድንበር ስለተቆጣጠረ ከኤርትራ ጋር ከሱዳኑ ጀነራል አልቡርሃን ጋር ከዛም ሻገር ሲል ከግብፅ ጋር በፈጠረው አሊያንስ የጦር መሳሪያ ማስገባት የጦርነት ዝግጅት እያደረገ ነው። ለዚህ የጦርነት ዝግጅቱ እንደ አንድ ግብአት ተጠቅሞታል። ህወሓት እንዴት እንደ ግብአት እንደተጠቀመው በተወሰነ መልኩ እንመልከት። ውሳኔው የወጣው በትግራይ ኃይሎች በኩል ከፍተኛ መከፋፈል በተፈጠረበት ወቅት ነው። ህወሓት ተፈረካክሶ መቀሌ ላይ የተወሰነ ኃይል ይዞ የተወሰነው የታጠቀ ኃይልም ጭምር ሀራ መሬት ወይም የትግራይ ሰላም ኃይል በሚል ወደ አፋር ወጥቶ ከፌዴራል መንግስቱ ጋር በሚተባበርበት ወቅት እነ ጌታቸው ረዳ ወደ አዲስ አበባ ኮብልለው እንደዚሁ ደግሞ እነ ጀነራል ጻድቃንም አዲስ አበባ ላይ መቀመጫቸውን አድርገው ወደ መቀሌ እየተኮሱ ባሉበት ወቅት ነው። ይህ ውሳኔ ግን በትግራይ ኃይሎች ዘንድ ተመሳሳይ ድምፅ እንዲያሰሙ አድርጓቸዋል። በነገራችን ላይ በትግራይ ኃይሎች በኩል በአማራ በኩል የማንነት ጥያቄ የሚነሳባቸው አካባቢዎች ላይ የፈለገው አይነት የፖለቲካ ልዩነት ቢኖራቸው የአቋም ልዩነት የላቸውም። በአሁኑ ትግራይን እንደ ድፋክቶ ስቴት በብቸኝነት እያስተዳደረ ያለው ህወሓት ይሄንን ጉዳይ አልቀበልም ሞቼ ይገኛለሁ ብሏል። ለዚህም ደግሞ መህተ ወይም ደግሞ በአማርኛ አቻ የመመከት ጦርነት የሚል ዝግጅት እያደረገ እንደሆነ በጀነራል ፍስሐ ማንጁስ የሚመራው የክልሉ ሰላምና ጸጥታ ቢሮ ይፋ ያደረገው መግለጫ ያመላክታል። እንግዲህ ይህ ሁኔታ በጥልቀት ስንመለከተው የፌዴራል መንግስቱ ወልቃይት ጠለምትና ራያ ላይ ያለውን ሁነቴ በተለይም ደግሞ ወልቃይት ላይ ያለውን በጠለምትና በራያ አካባቢ የትግራይ ኃይሎች ይንቀሳቀሳሉ፣ ህዝቡም ይፈናቀላል፣ እምብዛም አይደለም። ወልቃይት ጂኦፖለቲካሊ ያለው ስትራቴጂክ ቦታ ለፌዴራል መንግስቱ ሁለተኛ 4 ኪሎ ተብሎ ሊወሰድ እንደሚችል ባለፈው ዝግጅታችን ነግረናችሁ ነበር። ከሱ ጋር በተገናኘ ወልቃይት ላይ ከፍተኛ ትኩረት ይሰጣል። ስለዚህ ወልቃይት ላይ መሀል ላይ ቆሞ የመጫወት ይፈልጋል። ለትግራይ ኃይሎችም መስጠት አይፈልግም። ለአማራ ኃይሎችም ደግሞ ሙሉ በሙሉ አሳልፎ መስጠት አይፈልግም። ይሄ ውሳኔ በመጣበት ወቅት ቲፒኤልኤፍ እንደ ከፍተኛ ግብአት ተጠቅሞት የተከፋፈለውን ኃይል እንደገና ጠግኖ ሞቢላይዝድ አድርጎ ወደ ጦርነት ለመግባት እንደ ከፍተኛ ግብአት እየተጠቀመበት ነው። ከፍተኛ ቅስቀሳም እያደረገ ይገኛል። ውሳኔው በተላለፈ ማግስት ክሪቲካል ትሪትስ የተባለ የግጭት ሁኔታዎችን የሚተነትን አንድ ዓለም አቀፍ ተቋም አዲስ ሪፖርት ይፋ አድርጓል። ይህ ሪፖርት የፌዴራል መንግስቱ በሚመጣው ወር በፈረንጆቹ 26 ማለት ነው በቲፒኤልኤፍ ላይ ጥቃት ሊከፍት እንደሚችል ያመለክታል። በቲፒኤልኤፍ በኩልም ከኤርትራ ጋር ወይም ደግሞ ከሻዕቢያ ጋር በፈጠረው ጥምረት የፌዴራል መንግስቱ ላይ ቀድሞ እርምጃ ሊወስድ የሚችልበት እድል እንዳለ ቀደም ብሎ ሲነገር እንደነበር ይታወሳል። በአሁኑ ወቅት በፌዴራል መንግስቱ እንደዚሁ ደግሞ በትግራይ ኃይሎች መካከል ከፍተኛ የሆነ የሚሊተሪ ሞቢላይዜሽን አለ። በትግራይ ኃይሎች በኩል ወልቃይት ጠለምትና ራያን ለምንም በማንም ሁኔታ አሳልፈን አንሰጥም፣ ቀይ መስመራችን ነው የሚል አቋም ይዘው ብቅ ያሉት በቀጥታ ከፌዴራል መንግስቱ ጋር ጦርነት ለመግባት ወይም ለመግጠም ዝግጅት እያደረጉ ባሉበት አጋጣሚ መሆኑ እንደ ከፍተኛ ግብአት እያገለገላቸው ነው። ይህ ከሆነ ምን ይከሰታል በቀጣይ የሚለውን ነገር እንመልከት። የወልቃይት ጉዳይ እንግዲህ ቀድሞውኑ በነበረው ውጥረት ላይ ቤንዚን እንደማርከፍከፍ ነው የሆነላቸው። በተለይም ደግሞ ለቲፒኤልኤፍ የፌዴራል መንግስቱ ይሄን ውሳኔ አሁን ለምን ወሰነ፣ ለምን እንደ አይነት ነገር ማድረግ ፈለገ የሚለው ጉዳይ የራሱ ካልኩሌሽን ይኖረዋል። ምክንያቱም መሀል ላይ ነው መጫወት የሚፈልገው። ወልቃይት ላይ ጠበቅ ያለ አቋም ያለው ወይም ደግሞ ወልቃይትን ይዞ ሆልድ አድርጎ መቆየት የሚፈልገው ምናልባትም ክልል አድርጎ እስከ ማውጣት ድረስ የዘለቀ ፍላጎት ያለው በቀጥታ ከፌዴራል መንግስቱ ህልውና ጋር የሚገናኝ ጉዳይ ስላለ ነው። ቲፒኤልኤፍ ወልቃይትን ከተቆጣጠረ ከፍተኛ መውጫ መግቢያ ኮሪደር እንደተቆጣጠረ ነው የሚቆጠረው። በነገራችን ላይ ከኤርትራ ጋር የሚያዋስኑ እንደ ባድመ፣ ዛላምበሳ ያሉ ድንበሮችን ከመቆጣጠር ይልቅ ለቲፒኤልኤፍ ወልቃይት ሁመራን መቆጣጠር ለሱ በጣም ትልቅ ግብአት ነው። የፌዴራል መንግስቱም ይሄንኑ አሳልፎ ላለመስጠት ነው እንግዲህ መሀል ላይ ጨዋታዎችን እየተጫወተ የቆየው። አሁን ግን ይህ ጨዋታ የሚያበቃበት ምዕራፍ ላይ የደረሰ ይመስላል። ቲፒኤልኤፍ ከውጭ ኃይሎች ጋር እንግዲህ ከውስጥ ኃይሎችም ጋር ፈጥሮታል በሚባለው ጥምረት ወደ ጦርነት ለመግባት የመጨረሻው
ምዕራፍ ላይ ደርሷል። ከፍተኛ ሞቢላይዜሽን ወጣቱ ከትግራይ እየወጣ ነው። ከፍተኛ የሎጂስቲክስ ዝግጅት እንዲደረግ ወጣቱ እንዲዋጋ በውድም በግድም ግፊት እየተደረገበት ነው ያለው። ይሄ በግልጽ በአደባባይ ከወደ ትግራይ የሚሰሙ መረጃዎች የሚያመለክት ጉዳይ ነው። ይሄ ከሆነ እንግዲህ በአጭር ጊዜ ውስጥ ጦርነቱ ሊቀሰቀስ ይችላል ማለት ነው። የወልቃይት እና ጠለምት የራያ ጉዳይ ለጦርነቱ ኢሚዲየት ኮዝ ለመሆን አገለገለ ሊባል ይችላል እንጂ ጦርነቱን ለመቀስቀስ ብቸኛ ምክንያት ነው ሊባል ግን አይችልም። ለቲፒኤልኤፍ ግን እንዳልነው ዋና ግብአት ጦርነቱን ለመለኮዝ ግብአት ሊሆነው ይችላል። የፌዴራል መንግስቱም ይሄን ውሳኔ አሁን ያሳለፈበት የራሱ ምክንያት ይኖረዋል። ምክንያቱም አሁን ሪጅናሊ ያሉት ቴንሽኖች በሳውዲ አረቢያና በኢምሬትስ እንግዲህ ከጠቅላይ ሚኒስትር አብይ አህመድ አስተዳደር ጋር እጅና ጓንትና፣ ሳውዲ አረቢያ ደግሞ በተቃራኒው ከኤርትራ ከሱዳን ላይም ባለው የእርስ በርስ ጦርነት እንግዲህ ዩኤኢ እና ሳውዲ አረቢያ ያላቸው አሰላለፍ ይታወቃል። ከዛም ጋር የተገናኘ እነዚህ ሁለቱ የገልፍ ሀገራት ፕሬዠር እያደረጉ ነው። ከጀርባ የሚደግፏቸው ሀገራት ወደ ጦርነት እንዲገቡ ቀጠናው ላይ ያለው ትርምስ እንዲለይለት ይፈልጋሉ የሚል ጭምጭምታ ይሰማል። ከዚህም ጋር የተገናኘ ነገር ሊኖረው ይችላል። የሆነ ሆኖ እንግዲህ አሁን ጦርነቱ በአጭር ጊዜ ውስጥ ሊቀሰቀስ እንደሚችል የክሪቲካል ትሪትስ ሪፖርትም ያመላክታል። መሬት ላይ ያሉት የሚሊተሪ ሞቢላይዜሽኖችን በተጨባጭ ያመላክታል። ጦርነቱ ከተቀሰቀሰ ምን አይነት መልክ ይኖረዋል የሚለውን ጉዳይ እንመልከት። እንግዲህ በፌዴራል መንግስቱና በህወሓት መካከል ጦርነት ከተቀሰቀሰ ባይ ዲፎልት በኢትዮጵያና በኤርትራ መካከል ጦርነት እንደተቀሰቀሰ ነው የሚቆጠረው። ምክንያቱም የኤርትራ ጦር በቀጥታ ትግራይ ክልል ውስጥ የኢትዮጵያ ሉዓላዊ ድንበር ጥሶ እየተንቀሳቀሰ ነው። ተንቤን ድረስ አድግራትን አልፎ እስከ መቀሌ ድረስ እየተንቀሳቀሰ መሆኑን ኢትዮጵያ ኢንሳይደር ባለፈው ሳምንት እንደውም ሳምንት አይሞላውም በቅርቡ ይፋ ያደረገው ሪፖርት ያመላክታል። ይህ ከሆነ እንግዲህ የፌዴራል መንግስቱ ሊያደርግ የሚችለው ከቲፒኤልኤፍም ጋር ከኤርትራ መንግስትም ጋር ይዋጋል ማለት ነው። ለዚህ ደግሞ የተባበሩት አረብ ኤሚሬትስን ከጀርባው አሰልፎ ይዋጋል። በቲፒኤልኤፍ ሳይድ ደግሞ የጀነራል አልቡርሃን ጦር እንደዚሁም ደግሞ ግብፅም ከዛ ባሻገር ሳውዲ አረቢያም ኤርትራም እንደተጠበቀ ሆኖ ቀጠናዊ አንድምታ ያለው ጦርነት ሊሆን ይችላል ማለት ነው። ይህ ከሆነ ኢትዮጵያ ውስጥ አሁን የፌዴራል መንግስቱ ከታጠቁ ኃይሎች ጋር በኦሮሚያ በአማራ እያደረገ ያለው ውጊያ እንደዚሁ ደግሞ ትግራይ ክልል ያለውን ውጥረት መልክ ቶታሊ የሚቀይር ይሆንና ኢትዮጵያን ወደ ለየለት ምስቅልቅል ቀጠና ሊያስገባ ይችላል። ኢትዮጵያን ብቻ አይደለም፣ ሱዳን ውስጥ ያለው የሁለቱ ጀነራሎች የስልጣን ሽኩቻ ጦርነት በቀጥታም ይሁን በተዘዋዋሪ ከኢትዮጵያ ጋር ከቅርብ ጊዜ ወዲህ እየተያዘ መጥቷል። የኢትዮጵያ መንግስት ፈጥኖ ደራሽ ኃይሉን ይደግፋል የዩኤኢን አጋርነት ተከትሎ የሚል መረጃ ሲወጣ እንደነበር ይታወሳል። በአንጻሩ ደግሞ ቲፒኤልኤፍ እንደዚሁም ደግሞ የኤርትራ መንግስት የኢትዮጵያ መንግስት ተቀናቃኞች ማለት ነው በጋራ የተሰለፉት የጀነራል አልቡርሃን ጦር ይደግፋሉ፣ ጦርም ያዋጣሉ የሚል በተጨባጭ የተረጋገጠ መረጃ አለ። ቲፒኤልኤፍ አርሚ 70 የሚባል ሸረሪና ላይ ኢትዮ ሱዳን ድንበር ላይ ያሰፈረው ኃይል አለ። የኃይል ታንክ ጭምር የታጠቀው ለጀነራል አልቡርሃን ጦር እየተዋጋ በቅጥረኝነት በሚያገኘው የመሳሪያ ድጋፍ ታንክ ጭምር ታጥቋል የሚሉ መረጃዎች ወጥተዋል። እንግዲህ ይህ ከሆነ ጦርነቱ ሊሆን የሚችለው ቀጠናዊ ጦርነት ነው። ቀጠናዊ ጦርነት ከሆነ ደግሞ በኢትዮጵያና በኤርትራ መካከል እንደዚሁ ደግሞ ኢትዮጵያ ውስጥ ባሉ የታጠቁ ኃይሎችና ፌዴራል መንግስቱ መካከል የሚወሰን ወይም ደግሞ አሁን የኤርትራ መንግስት ኢትዮጵያ ላይ ታደርጋለች የሚባለው ፕሮክሲ ሳይሆን ከዛ የተሻገረ ይሆናል ማለት ነው። በዋናነትም የገልፍ ሀያላን ሀገራት ዩኤኢ እና ሳውዲ አረቢያ ከፍተኛ ልፊያ የሚያደርጉበት መሆኑ እውን ነው። ለዚህ ደግሞ ሁለቱ ሀገራት በዚህ ቀጠና ላይ አንዳቸውን ቀድመው ለማለፍ የሚያደርጉት እሽቅድምድሞሽ አለ። ሱዳን ላይ የሚያደርጉት ጦርነት የዚህ አካል ነው። ሊቢያ ላይ የሚያደርጉት ጦርነት እንዳለ ይታወቃል። ዩኤኢ እና ሳውዲ አረቢያ እንግዲህ ከማን ከማን ጋር ይሰለፋል የሚለው ጉዳይም ቁልፍ ጉዳይ ነው። እዚህ ጋር በጦርነቱ ሳውዲ አረቢያ፣ ግብፅ፣ ኤርትራ የጀነራል አልቡርሃን ጦር ከቲፒኤልኤፍ ወይም ደግሞ ኤርትራ ጋርም ከሆነ ባይ ዲፎልት የቲፒኤልኤፍ እና የኤርትራ ጉዳይ በአንድ ጋር የተገናኘ ስለሆነ በዛ ሳይድ ይሰለፋሉ። ከኢትዮጵያ መንግስት በኩል ደግሞ የተባበሩት አረብ ኤሚሬትስ በዋናነት ልትሰለፍ እንደሚችል ከወዲሁ ተጨባጭ ነገሮችን ያሳያሉ። ከዛ ባሻገር እስራኤልም እንደዚሁ በቀጥታ በፊት ለፊት ባይሆንም አሁን ላይ በቀጠናው እያደረገች ባለችው ተሳትፎ ከኢትዮጵያ መንግስት ጎን ልትሰለፍ እንደምችል ይጠበቃል። ምናልባት ይህ አሰላለፍ የምስራቅ አፍሪካን የወደፊት የፖለቲካ አሰላለፍ በእጅጉ ሊቀይር የሚችል ነገር ግን በአጭር ጊዜ ሊቋጭ የማይችል ከፍተኛ ሰብአዊ ቀውስ ሊያስከትል የሚችል
እንደዚሁም ደግሞ የቀጠናውን ሀገራት ምናልባትም የሀገራቱን ቅርጽ ሊቀይር የሚችል ጭምር ጦርነት እንደሆነ ነው የሚጠበቀው። ጦርነቱ መቅረት የሚችልበት ወይም ደግሞ ጦርነት ሳይፈነዳ ወደ ንግግር ወደ ድርድር መገባት የሚችልበት እድል አለው የሚልም ጥያቄ ይነሳል። ይሄ እድሉ በጣም ጠባብ ቢሆንም እንደ አሜሪካ ያሉ እንደ አውሮፓ ህብረት ያሉ ከፍተኛ የዲፕሎማሲ አቅም ጫና ያላቸው ሀገራት ኢሚዲየትሊ ጣልቃ ከገቡ ምናልባትም ነገሩ ሊረግብ ወይም ደግሞ ጦርነቱ ሊዘገይ ይችላል። ይሄን ማድረግ የሚችሉት በቀጥታ በሳውዲ አረቢያና በተባበሩት አረብ ኤሚሬትስ በኩል ነው። እንግዲህ እነዚህ ሁለት ሀያላን የገልፍ ሀገራት ለምዕራባውያኑ ወይም ለአሜሪካ ዋና አጋር ናቸው። እነዚህ ሀገራት ላይ አሜሪካ ከፍተኛ ጫና ካሳደረች ሀገራቱ ወደ ጦርነት ከመግባት ሊቆጠቡ ይችላል። ነገር ግን በራሳቸው ጡንቻቸውን ያጠነከሩ ያደለቡ ስለሆኑ በምስራቅ አፍሪካ የበላይነት ለመያዝ በሚያደርጉት ፉክክር የአሜሪካን ወይም ደግሞ የምዕራቡን ዓለም ዲፕሎማቲክ ጫና ላይቀበሉና ወደ ጦርነት ከመግባት ላይቆጠቡ ይችላሉ። ለዚህ አንድ ማሳያ ብንመለከት ሱዳን ላይ ባለው ጦርነት አሜሪካ እንዲቆም ትፈልጋለች። አሜሪካ በነገራችን ላይ አጠቃላይ በምስራቅ አፍሪካ ሰላምና መረጋጋት እንዲፈጠር ነው የምትፈልገው። ያ ካልሆነ ቀይ ባህር ቀጠና ይታወቃል። ለእሷ የአሸባሪዎች እንቅስቃሴ እንዳድግ እንደዚሁ ደግሞ ከፍተኛ ጫና እንዲፈጥርባት ስለሚያደርግ አትፈልገውም። ነገር ግን ዩኤኢ እና ሳውዲ አረቢያ እያደረጉት ያለው ፉክክር ሱዳን ላይ በይሄው ለአመታት ማስቆም አልቻለችም አሜሪካ። ሁለቱም አጋሮቿ ስለሆኑ ጦርነቱ እንዳቆሙ ታግባባለች። ልዩ መልክተኛ ጭምር ሰይማ የምትሰራው ስራ ውጤት አላመጣም። ስለዚህ አሜሪካም ያን ያክል ጫና ላትፈጥር የምትችልበት እድል እንዳለ የሚጠቆም ቢሆንም ይህ ቀጠና ከተረበሸ ከመካከለኛው ምስራቅ ውጥረት ጋር በተገናኘ ቀላል አንድምታ ያለው ጉዳይ ስላልሆነ እንግዲህ የምዕራቡ ዓለም ስደትም ያጥለቅልቀዋል። በነገራችን ላይ በዚህ ቀጠና ተጨማሪ ቀውስ ከተፈጠረ አሁንም ስደቱ እንዳለ ነው። በሱዳንም በኢትዮጵያም ሶማሊያም ባለው ቀውስ ውስጥ ኤርትራም እንደሚታወቀው ሀገር ሆና መቆም ስላልቻለች ዜጎቿ በየጊዜው የሚሰደዱባት ወጣቱ የሚጎርፍባት ሀገር ናት። ስለዚህ ከዚህ አንጻርና አሜሪካ ከፍተኛ ጫና ሊፈጥሩ የሚችሉበት እድል 11ኛው ሰዓት ላይ ቢሆንም ሊኖር እንደሚችል ይጠበቃል። ነገር ግን ይሄ በእጅጉ ተስፋ የሚደረግበት አይደለም። ምክንያቱም አሁን ያለው ተጨባጭ ሁኔታ አሜሪካ በተደጋጋሚ ውትወታዎች ቀርበውላታል። በተለያዩ ተቋማት ጣልቃ እንድትገባ ይሄ ነገር ጦርነት ከመቀስቀሱ በፊት ታስቆመዋለች የሚል ውትወታዎች እንደዚሁም ደግሞ ተስፋዎች ነበሩ። ነገር ግን ተጨባጭ ውጤት አልታየም። አሁን ላይ ጦርነቱ ሊቀር ወደማይችልበት ደረጃ መድረሱ እንግዲህ የአሜሪካንም የዲፕሎማቲክ ወይም ደግሞ የጫና ወይም ደግሞ ግጭትን የማስቀረት አቅምም የሚፈትን መሆኑ እንደተጠበቀ ሆኖ ግን ተስፋ ማድረግ የሚበጅ ነው እያልን በቀጣይ ሌሎች ጉዳዮችን ይዘን እንደምንመጣ ቃል እየገባን ለዛሬው በዚሁ እንሰናበታለን።